ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ አንድ ሰው ከጭንቀት እንዴት መውጣት እንደሚችልና እንዲሁም ደግሞ በቀላሉ ዘላቂ መፍትሄ የሚያገኝበትን እናያለን። እናንተ እንደዚህ አይነት ጭንቀት ገጥሟችሁ ከሆነ ከዚህ ጭንቀት እንዴት እወጣለሁ ብላችሁ የምትጨነቁ ካላችሁ እነዚህን 10 መፍትሄዎችን አንድ ባንድ መተግበር ይገባችኋል። ነገር ግን በውስጥ መስመር መማር የምትፈልጉ ካላችሁ በዋናው የትምህርት መስጫችን ቻናል ላይ ነው የምንገኘው። እነዚህን እንደ ተጨማሪ የትምህርትና እንዲሁም ደግሞ አንዳንድ ሰዎች በጭንቀት ምክንያት የሚፈጠርባቸውን ችግር ለመፍታት ያክል የመጣ ነው ስለሆነ በዋናነት አማርኛን ከመሰረቱ እንግሊዘኛ እንዲሁም ሂሳብንም ጨምሮ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ልታገኙ ትችላላችሁ። ዛሬ ደግሞ የምናያቸው አንድ ሰው ጭንቀት ሲገጥመው ወይም ደግሞ መጥፎ ስሜት ሲሰማን ምን ማድረግ አለብን። መጀመሪያ ከዛ ጭንቀት በፍጥነት ለመውጣት የምናደርጋቸው መፍትሄዎች ይኖራሉ። የመጀመሪያው ምንድነው የሚለው ከጭንቀት ለመውጣት ለወደፊቱም ዘላቂ መፍትሄ ለማግኘት 10 አጫጭር እና ግልጽ የሆኑ መፍትሄዎች ይኖራሉ። ከነዚህ መፍትሄዎች መካከል የመጀመሪያው ትክክለኛ አተነፋፈስ ወይም ዲፕ ብሪዚንግ ይባላል። ትክክለኛ አተነፋፈስ ማለት ምን ማለት ነው? ጭንቀት ሲሰማዎት ለ5 ሰከንድ ያህል አየር ወደ ውስጥ በመሳብ ለጥቂት ሰከንዶች መያዝ። ያ ማለት አየሩን ወደ ውስጥ ሳብ አድርገን ያዝ አድርገን እንቆያለን ማለት ነው። የመጀመሪያ ስራችን እሱ ይሆናል። ከዚያም ቀስ ብለን ማውጣት፣ ወደ ውስጥ የሳብነውን ድምፅ ወደ ውጭ ደግሞ ዝግ አድርገን እናወጣዋለን። ይህ የሰውነትዎን የነርቭ ስርዓቱን ወዲያውኑ እንዲረጋጋ ያደርጋል። ይህ ማለት መጀመሪያ በትንሹ አየር ወደ ውስጥ ሳብ እናደርግና ረጋ ብለን በምንተነፍስበት ጊዜ ነርቫችን እንቅስቃሴውን በስነ ስርዓት እንዲሰራና እንዲረጋጋ ያደርገዋል። የመጀመሪያው መፍትሄ ይሄን ይመስላል። ወደ ሁለተኛው መፍትሄ ስንሄድ ደግሞ ሁለተኛው መፍትሄ አሁን ባሉበት ሁኔታ ወይም አሁን ባሉበት ሰዓት ላይ ብቻ ማተኮር። ሁለተኛው አሁን ባሉበት ሁኔታ ወይም አሁን ባሉበት ሰዓት ላይ ብቻ ማተኮር፣ ሌሎችን አላስፈላጊ የሆኑችን ነገሮች ወደ ኋላ መተው አስፈላጊ ነው ማለት ነው። ስለዚህ አሁን ያለንበትን ሁኔታ ብቻ መሰረት ያደረገ ስራ መስራት፣ በተለይ ደግሞ አጫጭር ስራዎችን ብንሰራ ይመረጣል። የማያደክሙ የማያሰለቹ እነሱን መጠቀም ደግሞ የበለጠ ለጭንቀታችን መፍትሄ ይሆናል ተብሎ ይታሰባል። ስለ ትናንት ጸጸት ወይም ስለ ነገ ስጋት ከማሰብ ይልቅ አሁን ስላላችሁት ሁኔታና ስለምታደርጉት ነገር ብቻ ማሰብ። አሁን እዚህ ነኝ፣ ደህና ነኝ ብሎ ራስን ማሳመን ትልቅ ለውጥ ያመጣል። ስለ አሁኑ ስለምንሰራው ስራ፣ ስላለንበት ሁኔታ ብቻ ማሰብ እሱ ትልቅ ለውጥ ያመጣል። ሶስተኛ የሚሰማንን ስሜት መለየትና መቀበል። ምን አይነት ስሜት ነው የሚሰማን? ጭንቀቱን ለመሸሸግ ወይም ለማስተባበር አይሞክሩ። አሁን ተጨንቄያለሁ ብለው ስሜትዎን አሳምነው ሲቀበሉ በውስጥም ያለው ውጥረት የመቀነስ አዝማሚያ ያሳያል። ስለዚህ ያለንን ስሜት ለመደበቅ አንሞክር። በግልጽ ማውጣትና ለዛ ነገር መፍትሄ መፈለግን እንልመድ። አራተኛው በቂ እንቅልፍና እረፍት መውሰድ። ይህ ደግሞ ብዙ ጊዜ ከጭንቀታችን የምንላቀቅበት ቀላልና መሰረታዊ መፍትሄ ነው። ዘላቂ መፍትሄ እናገኝበታለን። ስለዚህ ምን ማድረግ አለብን? በቂ እንቅልፍና እረፍት መውሰድ መቻል አለብን። ከዛ ውጭ ግን አእምሯችን ቢዚ ከሆነ በተፈጥሮ አእምሮ ቢዚ ሲሆን ጭንቀቶች ይፈጠራሉ።
ስለዚህ እንቅልፍ ማጣት የጭንቀት ሆርሞኖችን ይጨምራል። እንቅልፍ ማጣት የጭንቀት ሆርሞኖችን ይጨምራል። በቀን ውስጥ አእምሯችን እንዲረጋጋ በትንሹ ከ7 ሰዓት እስከ 8 ሰዓት መተኛት መቻል አለብን። ብዙዎቻችን በስራ ምክንያት ሊሆን ይችላል፣ በአንዳንድ ነገሮች አሊያም ደግሞ ሶሻል ሚዲያ ላይ በማፍጠጥ ሊሆን ይችላል፣ ብዙ ጊዜ እንወስዳለን። ሶሻል ሚዲያ ራሱ አንዱ የጭንቀት ማምጫ ወይም መንስኤ መንገድ ነው። ስለዚህ እንደርስበታለን ወደኋላ። የሶሻል ሚዲያዎችን ማብዛት ራሱ አንድ የጭንቀት መንስኤ ነው። ስለዚህ እነዚህን እረፍት መውሰድና በትንሹ ከ7 ሰዓት እስከ 8 ሰዓት በቀን ውስጥ እረፍት ማድረግ ይመከራል። 5ኛ የአካል ብቃት እንቅስቃሴ ማድረግ። 5ኛ የአካል ብቃት እንቅስቃሴ ማድረግ ከ10 እስከ 20 ደቂቃዎችን በመውሰድ በእግር በመጓዝ ሊሆን ይችላል። እንዲሁም ደግሞ ሌሎችን እንቅስቃሴዎች በማድረግ ራስን ዘና ማድረግና ፈታ በማድረግ በአእምሯችን ላይ የሚፈጠሩ የደስታ ሆርሞኖችን እንዲሰራጩ ያደርጋል። ቀላል እንቅስቃሴ በምናደርግበት ጊዜ አእምሯችን ላይ የሚፈጠሩ የደስተኝነት ሆርሞኖችን እንዲሰራጩ እንዲበዙ ያደርግልናል ማለት ነው። 6ኛ የምስጋና ልምድ መኖር ወይም ደግሞ የምስጋና ልምድን ማዳበር። በየቀኑ ጠዋት ወይም ማታ ያሏችሁን 3 መልካም ነገሮች ለይተው ያመስግኑ። ትኩረትዎን ካሟሉ ነገሮች ወደ ተሟሉ፣ ካላሟሉ ነገሮች ወደ ተሟሉ ነገሮች ማዞር፣ አእምሮን ሰላም መስጠት። ስለዚህ ጠዋት ስንነሳ ተመስገን ማለት መቻል አለብን። ለአእምሯችን መንገር ያለብን በጠዋቱ ወይም በምሽቱ የሰራናቸው ጥሩ ስራዎችን ብቻ ነው። ይህንን ውጤት እኮ ዛሬ ሰርቻለሁ፣ ይህን የተሻለ ነገር አምጥቻለሁ በሚል የተሻለ ነገሮችን ለአእምሯችን መንገር መቻል አለብን። 7ኛ ማህበራዊ ሚዲያ አጠቃቀምን መቀነስ። ከመጠን ያለፈ የማህበራዊ ሚዲያ አጠቃቀም በአእምሯችን ላይ የሚፈጥረው ተጽዕኖ ጭንቀትን ያመጣል። እስኪ ራሳችሁን ጠይቁ። ስንቶቻችንን ማህበራዊ ሚዲያ ላይ በተለይ ቲክቶክ ገብተን ለ30 ደቂቃ ራሳችን ሪፍሬሽ አድርገን እንወጣለን ብለን ገብተን ነገር ግን 1 ሰዓትና ከዛም በላይ የምንጠቀመዎች ስንቶቻችንን? ራሳችሁን ጠይቁ። ይህ ማለት ከማህበራዊ ሚዲያ ላይ አዲክት በመሆናችን ከምናገኘው ውጤት ይልቅ ተጽዕኖዎች የሰፉ ይሆናሉ። ስለዚህ ከመጠን በላይ የሶሻል ሚዲያ አጠቃቀም ከመከታተል ይቆጠቡ። ብዙ አሉታዊ ዜናዎችንና ሌሎችንም ስለምናዳምጥ በዛን ጊዜ በጭንቀታችን ላይ የሚፈጥሩ ተጨማሪ ጭንቀት ስለሚኖር የሶሻል ሚዲያ አጠቃቀማችንን መወሰን መቻል አለብን። ያለ ስራ ወደ ሶሻል ሚዲያ መግባት ራሱ አስፈላጊ አይደለም። ለሆነ ጉዳይ ለምንፈልጋቸው ነገሮች ብቻ ገብተን እነዛ የምንፈልጋቸውን ነገሮች ካገኘን በኋላ ተመልሰን ወደ ስራ ገበታችን መመለስ መቻል አለብን። ከዛ ውጭ ግን በሆነ ጉዳይ እንገባለን፣ በዛው ቀርተን አእምሯችን ላይ የሚፈጠሩ ጭንቀቶችን የማስፋፋት ሂደቱ ይቀጥላል ማለት ነው። ስለዚህ ማህበራዊ ሚዲያን መቀነስ መቻል አለብን። 8ኛ ቅድሚያ የሚሰጣቸውን ነገሮች መለየት መቻል አለብን። ሁሉንም ነገር አንድ ጊዜ ለመጨረስ አይሞክሩ። ሁሉም ነገር አስፈላጊዎች ሊሆኑ ይችላሉ፣ ነገር ግን ሁሉም ነገር በአንድ ጊዜ መጨረስ አይቻልም። ስለዚህ ማድረግ የሚገባንን ነገር መለየት መቻል አለብን። የትኛው መጀመሪያ መቅደም አለበት፣ የትኛው ከዛ ቀጣይ መሆን አለበት፣ አስቀድሜ ባደርገው የትኛው ይጠቅመኛል የሚለውን ቀድመን ማወቅ መቻል አለብን። ስራዎቹን በዝርዝር ይጻፉና ከትልቆቹ ወደ ትንንሾቹ በቅደም ተከተል እንዲሰሯቸው ያድርጉ። ይህ ለአእምሯችን ቀላል መፍትሄ ይሰጣል። ከሚወዷቸው ሰዎች ጋር መገናኘት ይመከራል። ምክንያቱም ከምንወዳቸው ሰዎች ጋር የሆዳችን ሚስጥር ሙሉ ለሙሉ በመናገርና የእነሱንም መልካም ስሜት በማዳመጥ ከእነሱ ትናንት ካሳለፏቸው መጥፎም ይሁን ጥሩ ባህሪዎች የምንማራቸው ነገሮች ስለሚኖሩ የምንወዳቸው ሰዎች ጋር መገናኘት መልካምና እንዲሁም ከጭንቀት የምንወጣበት ቀላሉ መፍትሄ ነው። የሚሰማዎትን ነገር ለታመነ ጓደኛ ወይም ቤተሰብ አባል ማካፈል የውስጥ ሸክምን ይቀንሳል። በተፈጥሮ ጭንቀታችን ለሰው ስናካፍል የሆነ እፎይታ እናገኛለን። ስለዚህ ያንን እፎይታ የምናካፍለው የቅርብ ሰው ወይም ውድ ጓደኛችን መሆን መቻል አለበት። ከዛ ውጭ ግን የእኛን ጭንቀት ለማቃለል ብለን ከነሱ ብዙ የማንጠብቃቸው ነገሮች ደግሞ በዙሪያችን ተጠምጥሞ ሊመጡብን ስለሚችሉ በጭንቀታችን ጊዜ የምናካፍለው ሰው የእናንተ የቅርብ ሰውና ታማኝ ሰው መሆን መቻል አለበት። አንዳንዴ መደመጥ ብቻ ትልቅ እፎይታ ይሰጣል። ምን አለ ብታዳምጡኝ፣
ምን አለ የሚያዳምጠኝ ሰው ባገኝ ብላችሁ አታውቁም? አያችሁ፣ አንዳንዴ መደመጥ ራሱ ትልቅ እፎይታ ይሰጣል። እናንተ በምትጨነቁበት ጊዜ አንድ ሰው እንዲያዳምጣችሁ መፈለግ ብቻ ትልቅ እፎይታን ይሰጣል። ስለዚህ አንድ የልብ ሰው የምትሉትና የቅርብ ጓደኞቻችሁ ሊኖራችሁ ይገባል። እነዛ ሰዎች በእርግጥም እናንተን ቢያዳምጧችሁና መፍትሄ ቢሰጧችሁ መልካም ነው። ከዛ ውጭ ግን ብሎ ስላዳመጧችሁ ብቻ እናንተ እፎይታ ታገኛላችሁ። የመጨረሻው ምናልባት በጣም ከጠነከረባችሁና ጭንቀታችሁን እናንተ በእነዚህ መንገዶች መፍትሄ ማታገኙ ከሆነ ባለሙያ ማማከር የመጨረሻው መፍትሄ ይሆናል። ጭንቀቱ ከአቅማችሁ በላይ ከሆነና የዕለት ዕለት ኑሯችሁን እያስተጓጎለ ከሆነ የአእምሮ የጤና ባለሙያ ማነጋገር ፍጹም ተገቢና ዘላቂ መፍትሄ እንዲኖረው ያደርጋል። ስለዚህ በዚህ መልክ እነዚህን እናንተ ከጭንቀት የምትወጡባቸው ቀላል መፍትሄዎች ናቸው። ይህንን የመጨረሻ የባለሙያ ማማከር ስነስርዓት የምታደርጉት ጭንቀቱ ከእናንተ አቅም በላይ ከሆነና መቆጣጠር ካልቻላችሁ ብቻ እንጂ በቀላሉ መቆጣጠር የምትችሉባቸው ከ1 እስከ 9 ያሉትን በመጠቀም ብቻ በቀላሉ እናንተ ከጭንቀት መውጣት ትችላላችሁ። በድጋሜ ላስታውሳችሁና የመጀመሪያው አንደኛው ምንድነው የሚለው ትክክለኛ የአተነፋፈስ ስነስርዓትን መጠቀም፣ ሁለተኛው አሁን ባለንበት ሁኔታ ላይ ብቻ ማተኮር፣ ሶስተኛው የሚስማማዎትን የሚሰማዎትን ስሜት መለየትና መቀበል፣ በቂ ረፍትና መኝታ መተኛት፣ አምስተኛው የአካል ብቃት እንቅስቃሴ፣ ስድስተኛው ምስጋናን ማዘውተር፣ ሰባተኛው ማህበራዊ ሚዲያን በአግባቡ መጠቀም፣ ስምንተኛው ቅድሚያ ለሚሰጣቸው ነገሮች መለየት ወይም ቅድሚያ መስጠት፣ ዘጠነኛው ከሚወዷቸው ሰዎች ጋር መገናኘትና ስለ ጭንቀቱ ማውራት፣ የመጨረሻው ባለሙያ ማማከር። ይሄኛው የመጨረሻና ከእናንተ አቅም በላይ ከሆነና በዕለት ከዕለት ኑሯችሁ ላይ የሚያመጣው ተጽዕኖ ካለ ባለሙያን በማማከር መፍትሄ ማግኘት ይቻላል። ከዛ ውጭ ግን እነዚህን ከ1 እስከ 9 ያሉትን የተዘረዘሩትን በመጠቀም ብቻ እናንተ ከጭንቀታችሁ መላቀቅ ትችላላችሁ ማለት ነው። ቤተሰብ ቻናላችን ሰብስክራይብ አድርጉ። እንዲሁም ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በተለይ በዚህ ቻናል የሚሰጡ ትምህርቶች አማርኛ ለጀማሪዎች እንዲሁም ማንበብ እየጻፉ መጻፍ ለሚቸገሩ በተለይ ደግሞ 4ኛና 6ኛ ፊደላትን በአንድ አድርጎ በመጥራት አሊያም ደግሞ ድምጻቸውን ባለመለየት ወይም የአማርኛ አናባቢ ድምጾችን በግልጽ ባለማወቅ የሚመጡ ችግሮችን ቀለል ባለ ሁኔታ እንፈታለን። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማረን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማረን ነው የምንገኘው። እናንተም ባላችሁበት ሆናችሁ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። በተለይ ለጀማሪዎች ልዩ ትኩረት እንሰጣለን። ከመሰረቱ ፊደላትን ሀ ብለው ለሚጀምሩ እንዲሁም ደግሞ በእንግሊዘኛ ኤ ብለው ለሚጀምሩ ልዩ ትኩረትና በአጭር ጊዜ የመለወጥ አዝማሚያዎች ይታዩበታል። ስለዚህ እናንተ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ መማርና መለወጥ ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እናንተ ላይክ እና ሼር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትተባበሩ ዘንድ ከወዲሁ አሳስባለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።